አርእስተ ዜና ዓለም አቀፍ ዲፕሎማቶችና የውጭ ሀገር ዜጎች በበገና ምሽት መርሃ ግብር ላይ ተሳተፉ። ማህበረ ቅዱሳን የቤተክርስቲያን የእውቀት ሀብት ለመሰነድ እያከናወነ ባለው የመዝገበ አእምሮ ፕሮጀክት ላይ በትኩረት እየሰራ መሆኑን አሳወቀ። ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አብይ ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር አብራችሁ ቆይታ ማድርገው ኤልሳቤት ቤተነኝ። ከዜናዎቹ ጋር አብራችሁን ትሆኑ ዘንድ በአክብሮት ጋበዝን። መጋቤ ስብሐት ዓለሙ አጋ ለበገና ትኩረት የሰጡና ዕውቀታቸውን ሳይገድቡ ለትውልድ ያስተላለፉ አባት ናቸው ሲሉ ብፁዕ አቡነ ፊልጶስ ገለጹ። ብፁዕነታቸው ማህበረ ቅዱሳን ላዘጋጀው የበገና ምሽት አመስግነው እንዲህ አይነት መርሃ ግብራት ተጠናክረው ሊቀጥሉ ይገባል ሲሉ አሳስበዋል። ባልደረባችን ተመስገን ፈቃዱ ከብፁዕነታቸው ጋር ያደረገውን ቆይታ ተከታትለን እንመለስ። ብፁዕ አቡነ ፊልጶስ በማህበረ ቅዱሳን ሚዲያ ተቋም አዘጋጅነት በተካሄደው የበገና ምሽት መርሃ ግብር ላይ የተገኙ ሲሆን መጋቤ ስብሐት ዓለሙ አጋ ለበገና ትኩረት የሰጡና ራሳቸውን ከማስተማር አልፈው ለትውልዱ ያስተላለፉ አባት በመሆናቸው ማህበሩ ለሰጣቸው ክብር አመስግነዋል። እነዚህ የዝማሬ መሳሪያዎችን እየተጫወቱ የሚያበረታቱትንና የሚያስተምሩትን ማበረታታት ብዙ አልተደረገም። ስለዚህ ይሄ ደግሞ ምናልባትም ባለመደረጉ ሊያስተምሩ የታሰቡ ሰዎች ወደ ኋላቸው ይሸሻሉ። ከዚህ የተነሳ እኔ መጋቤ ስብሐትን በጣም ነው የማደንቃቸው፣ በጣም ነው የምወዳቸው። ምክንያቱም በጽናት ነበረ ማንም ሳይረዳቸው ማንም ሳይደግፋቸው እንደው ከራሳቸውን ከማስተማር አልፈው ሌላውንም እያስተማሩ ዛሬ ላይ እንደዚህ አንድ በገና ይዞ አንድ ሰው ሲዘምር ያየነውን ያክል ዛሬ ላይ 20 30 40 50 በገና ይዞ እግዚአብሔርን የሚያመሰግን ትውልድ መፍጠር ቀላል ነገር አይደለም። ምክንያቱም ሁሉም በቻለው መጠን አለ ማመስገን ያለበት። ማህሌታውያን በማህሌት ሰዓታት የሚቆሙበት ሰዓታት ሌላውን በሚያደርጉ ምስጋና በሚያቀርቡ ሁሉ ያመሰግናሉ። እንደዚያው ሁሉ ደግሞ ምእመናን፣ የሰንበት ትምህርት ቤት ወጣቶች፣ ህፃናት እነዚህን ነገር እንደው የሚሳተፉበት፣ የሚማማሩበት፣ የሚዘምሩበት፣ የሚያመሰግኑበት ቅድም እኮ ተብሏል። ለጸሎት፣ ለምስጋና፣ ለትምህርት፣ ለብዙ ነገር ነው የሚጠቅመው። በተለይ እንደው ለፈውስ ዳዊት ነብይ እግዚአብሔር ቅዱስ ዳዊት ሳኦልን የፈወሰበትን እንትን ስንመለከት፣ ሁለተኛ የተረበሸ አእምሮ የሚሰበሰብበት የሚፈወስበት ነው። የተጨነቀ አእምሮ የሚሰበሰብበት ነው ብዬ አስባለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በርካታ የሆኑ ሀገር በቀል ዕውቀቶች አሏት ያሉት ብፁዕነታቸው እነዚህን ዕውቀቶች ለዓለም ሁሉ ማሳየት አለብን ብለዋል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለው የሀገር በቀል የሕክምና ዘይቤ በጣም ብዙ ነው። በገና ብቻ አይደለም። በገና እንግዲህ ሁሉም ተምሮ ወደ ጥሞና እየገባ ነው። ሁለተኛ እንደገና ደግሞ ደርዳሪ እየደረደረ አዳማጭ እያዳመጠ ወደ ጤናው የሚመለስበትን መንገድ መስራት በጣም አስፈላጊ ነው። ከዚያ ውጪ ግን አገር በቀል የሆኑ በጣም ትልልቅ ሕክምናዎች አሉ። ግን እነዚያን እንደተነስራቸው የኛ በአንድነት መራመድ፣ የሊቃውንቶቻችንን ማሰባሰብ፣ ምዕራባውያን ያልሆነ ስም ሰጥተዋቸው አሰጡንና እኛ በእነሱ በምዕራባውያን መንገድ እየሄድን ለሊቃውንቶቻችንና ለአዋቂዎቻችን ሌላ ቅጽል ስም ሰጥተናቸው እነሱ እንዲሸማቀቁ ነው ያደረግናቸው። ስለዚህ እኔ አሁን በጎ የሆነውን መልካም የሆነውን ከመንፈሳዊነት ጋር የተቆራኘውን ከዚያ እንደገና ደግሞ ከጤና ጋር የተገናኘውን ከግላዊ የስነ ልቦና ችግር ጋር የተገናኘውን ከመንፈስም በለው ከስጋም እንበለው ከሁሉም በኩል ቀውስ የገጠመው በእንዲህ አይነት መልኩ ይፈታል ብዬ አምናለሁ። በመጨረሻም ይህንን አይነት መሰል ስራዎች ልናበረታታ ይገባል በማለት መልእክታቸውን አስተላልፈዋል። እንግዲህ ይህንና የመሳሰሉ ነገሮችን ማበረታታት፣ ማጠንከር፣ ቀጣይ ነገሮችን ደግሞ በፕሮግራም ሌሎችንም እያየን መራመድ አለብን። ምናልባት የቤተ ክርስቲያን ሀብት ሆኖ ነገር ግን ዝም ብለው ተደብቀው ያሉ ነገሮች ስላሉ ያሉትን እያበዛን እያሰፋን የሌሉትን ደግሞ የተረሱትን እያስታወስን ከዚያ እንደገና ደግሞ በጣም ደከም ያሉትን ደግሞ እያበረታን መራመድ አለብን ብዬ አስባለሁ።
የበገና ሳይንሳዊ ቀመር ከመንፈሳዊ እሴቱ ጋር ለልዩ ልዩ የዓለማችን ክፍሎች ለማስተዋወቅ እየሰራ እንገኛለን ሲሉ ፕሮፌሰር ብርሃኑ ግዛው ገለጹ። እንደ ፕሮፌሰር ብርሃኑ ግዛው ገለጻ ከሆነ በገና የቅዱስ ያሬድን ዜማ ለዓለም ለማስተዋወቅ እንደሚረዳም ነው የተናገሩት። ባልደረባችን ዲያቆን ኤርሚያስ ደባሱ ከፕሮፌሰር ጋር ያደረገውን ቆይታ ተከታትለን እንመለስ። በገና የድምጽ ሞገድን ተጠቅሞ የሰውን ልጅ ስነ ልቦና ከምድራዊ ሐሳብ ወደ ሰማያዊ ከጥልቅ ድባቴ ውስጥ አውጥቶ ወደ መንፈሳዊ ደስታና ከፍታ የሚያሻግር የድምጽ ድልድይ ነው። በዘርፉ በርካታ ጥናቶችን ያደረጉት ፕሮፌሰር ብርሃኑ ግዛው ደግሞ በሳይንሳዊና መንፈሳዊ እይታ እንዲህ ይገልጹታል። በየቀኑ በገና በመናዳምጥበት ጊዜ ከፍተኛ መታደስ ወይም ተሐድሶ ነው የሚካሄደው በሰውነታችን ውስጥና መረጋጋትን ይፈጥራል። ብዙ ጊዜ ለአውጠንጥኖና ለተመስጦ ብቻ ይመስላቸዋል በገና የሚያስፈልገው አይደለም። ለሃይማኖታዊ ፈጣሪን ለማመስገን ከፈጣሪ ጋር ለመገናኘት ብቻ አይደለም። ልክ ምግብና ውሃ እንደሚያስፈልገን ሁሉ የበገና ዝማሬም ወይም መንፈሳዊ ዜማ መሳሪያዎች ምግብም በጣም ወሳኝነት አለው። እግዚአብሔር ይመስገንና ኢትዮጵያኖች ለዚህ የታደልን ነን። በተለይ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ቅዳሴውም ላይ በጽናው በከበሮው እናገኛቸው አናውቀውም። ግን በዛው በቅዳሴ ስርዓት ውስጥ በመሐሌት ውስጥ አብሮ ስለሚመጣ አብሮ ነው የሚቀስመው ሰውነታችን። መረጋጋታችን፣ ለሰው ማዘናችን፣ ለሰው መራራታችን ከዚህ የመነጨ ነው። ግርግርና ለመረጋጋት ውስጥ የነበረውን የአእምሮ ሞገድ ወደ እርጋታና አንድ መስመር በማምጣት የተለያዩ አካላዊና ስነ ልቦናዊ ጥቅሞችን የሚያስገኘው በገናን መንፈሳዊና ሳይንሳዊ ይዘቱን ለዓለም የማስተዋወቅ ስራ እየተሰራ መሆኑንም ፕሮፌሰር ብርሃኑ ገልጸዋል። ወርቃማ ምጥነት ይባላል። ይሄ አሁን ቅድም ያነሳሁት ጉዳይ ጎልደን ሬሽዮ እንለዋለን። ይህን ጎልደን ሬሽዮ በገናው ላይ በትክክል ሰርተነው በጣም ቆንጆ ሆኗልና አሁን የሚቀጥለው ዓመት ላይ ኤድንበርግ በጣም ትልቅ የሆነ ዩናይትድ ኪንግደም ውስጥ ማለት ነው ዓለም አቀፋዊ የሆነ ኮንሰርት አላቸው። ዩኒቨርሲቲውም የሃርፕ ዩኒቨርሲቲ ነው እና ከነሱ ጋር ግንኙነት አድርገን የዛሬ ዓመት አፕሪል ላይ እዛ የምናቀርበው ይሆናል። በገና የቅዱስ ያሬድን ዜማም ለዓለም የምናስተዋውቅበት መሳሪያ ነው ያሉት ፕሮፌሰር ብርሃኑ ግዛው አክለውም ከበገናው ባሻገር ዛሬ ላይ የጠፋውን አርጋኖን መፈለግና ለአገልግሎት መዋል እንደሚገባም አሳስበዋል። ኢትዮጵያ በገናን ብቻ አይደለም መኃልየን ቅዱስ ሰለሞን ጽፏቸው የነበሩትን እንትኖች ሁሉ ጠብቃ ለዓለም ያስረከበችና አሁን አቡነ ገሪማ ውስጥ የመጀመሪያው ወንጌል ሁሉ የተቀመጠበትና ለዓለም ቅርስ የሆነች ሙዚየም ሀገር ነች እና በዚህ በዜማው መልክ እስከ ዛሬ ድረስ ብዙ ክብደት ሰጥተነው አናውቅምና የያሬድንም ዜማዎች ለዓለም የምናስተዋውቅበት ዋናው መድረክ በገና ነው ብዬ አስባለሁኝ። ዓለም አቀፍ ዲፕሎማቶችና የውጭ ሀገር ዜጎች በበገና ምሽት መርሃ ግብር ላይ ተሳተፉ። ኢትዮጵያ ካሏት ቅርሶች መካከል አንዱ የሆነውና ለዘመናት መንፈሳዊ ይዘቱ የዘለቀው የበገና ዜማ ዛሬም ድንበር ተሻጋሪነቱን እያስመሰከረ ይገኛል። መጋቢት 13 ቀን 2018 ዓ.ም በተካሄደው ልዩ የበገና ምሽት መርሃ ግብር ላይ የዝግጅቱን ድባብና የታዳሚዎችን ስሜት እንደሚከተለው ይቀርባል። መጋቢት 13 ቀን 2018 ዓ.ም በተካሄደው ልዩ የበገና ምሽት መርሃ ግብር ላይ ከተለያዩ የማህበረሰብ ክፍሎች በተጨማሪ ዲፕሎማቶችና የውጭ ሀገር ዜጎች ተሳትፈዋል። ታዳሚዎቹ በበገናው ዜማና በምሽቱ ድባብ ያላቸውን አድናቆት ገልጸዋል። ይህ የበገና ምሽት ዝግጅት የሀገር በቀል እውቀቶችና ጥበባትን ለዓለም ለማስተዋወቅ እንዲሁም የባህል ልውውጥን ለማጠናከር ትልቅ ሚና እንደተጫወተም ተመላክቷል። በመርሃ ግብሩ ላይ የተገኙት ዲፕሎማቶችና የተለያዩ ሀገራት ዜጎች የበገናው ድምጽ ልዩ ሰላምና ውስጣዊ እርካታ እንደፈጠረላቸው ይናገራሉ። አንጀሊካ ኤደር እባላለሁ። በኢትዮጵያ የጎቴ ኢንስቲትዩት ዳይሬክተር ነኝ። በመጋበሴ በጣም ደስተኛ ነኝ። ምክንያቱም ስለ ኢትዮጵያ ባህላዊ ዝማሬ የበለጠ እንድማር እድል ስለሰጠኝ ነው። በዝግጅቱ በጣም ተደስቻለሁ። ስለ እያንዳንዳችን ስራ ማወቅ ሁልጊዜም ጠቃሚ ነው። ወደፊት በሆነ ፕሮጀክት አብረን ልንሰራ የምንችልበት እድል ይኖረናል።
ዝግጅቱ ከዜማዊ ይዘቱ ባለፈ የኢትዮጵያ ጥልቅ ባህላዊና ታሪካዊ ማንነት የሚንጸባረቅ መሆኑን አስተያየታቸውን የሰጡ ታዳሚዎች ገልጸዋል። My name is Janelle Hoylet. I'm an American-born Jamaican parentage. ጃኔል ሆይሌት እባላለሁ። ልጆቹ መሳሪያውን ይዘው ሲወጡ ሳይ በጣም ተነክቻለሁ። በደስታም ልቦርቅ ጥቂት ነበር የቀረኝ። በነበራቸው ስነ ስርዓት፣ በሚያምር ድምጻቸውና በሚያሳዩት የቅኝት ስምምነት እጅግ ተደንቄያለሁ። ይህ የወጣቶቹ ጥረት ብቻ ሳይሆን ከማህበረ ቅዱሳን ያገኙት ትምህርትና ከፍተኛ ዝግጅት ያሳያል። ዛሬ በዚህ መርሃ ግብር ላይ ላየው ስራ ሁሉ ትልቅ አድናቆት አለኝ። And I appreciate all of the work that I've seen put into this program. ይህ አይነቱ ልዩ የሆነው የበገና ምሽት የሀገር በቀል እውቀቶችን ለዓለም አቀፍ ማህበረሰብ ለማስተዋወቅና የባህል ዲፕሎማሲን ለማጠናከር ትልቅ እድል የፈጠረ መሆኑም ተመላክቷል። My overall feeling is joy. የተሰማኝ የውስጤ ስሜት ደስታና እረፍት ነው። ውስጤ ሰላም ሆኗል። ወደ ማሰላሰልና ወደ ማድነቅም ገብቻለሁ። የበገናን ቅርስ መጠበቅ እጅግ አስፈላጊ እንደሆነ አምናለሁ። በአሁኑ የኢትዮጵያ አዲስ ትውልድ ላይ ብዙ ለውጦችን እመለከታለሁ። ስለዚህ ቤተክርስቲያን ስለዚህ መሳሪያ ስላለው ጥቅም እንዲሁም ስለ ታሪኩ ለወጣቱ የማስተማር ትልቅ ኃላፊነት ያለባት ይመስለኛል። ምክንያቱም አዲሱ ትውልድ በምዕራባውያን ተጽዕኖ ውስጥ ወድቋል። አእምሮን የሚረብሹ የተለያዩ ሙዚቃ መሳሪያዎችና የሙዚቃ አይነቶችም ተቀብሏል። ስለዚህ የዜማ መሳሪያ በሰፊው ቢነገርለት ደስ ይለኛል። ዛሬ ቀደም ሲል የማላውቃቸውን ብዙ ነገሮችን ተምሬያለሁ። አንድ ታላቅ ፕሮፌሰር ስለ በገና መሳሪያ የድምጽ ሞገድና ድግግሞሽ እንዲሁም እንዴት ለፈውስ እንደሚረዳ ገልጸዋል። እኔም በበኩሌ በገናው ፈዋሽ እንደሆነና ጥሩ ስሜት እንዲሰማኝ እንዳደረገኝ ምስክርነቴን እሰጣለሁ። አመሰግናለሁ። ኢትዮጵያ ካሏት ሕያው ቅርሶች መካከል አንዱ የሆነው በገና እንዲህ ባሉ መድረኮች መዘከሩ ለትውልዱ ቅብብሎሽ ያለው ፋይዳ የጎላ መሆኑ ተመላክቷል። በገና ከመንፈሳዊ አገልግሎቱ በተጨማሪ በጭንቀት ውስጥ ላሉና ከፍተኛ የአእምሮ ችግር ለገጠማቸው ሰዎች አንዱ የሕክምና መንገድ መሆኑ ይታወቃል። ይህንን መንፈሳዊ የዜማ መሳሪያ አጥብቀን በመያዝ ትኩረት ልንሰጠው ይገባል ሲሉ በበገና ምሽት መርሃ ግብር ላይ የተሳተፉ አርቲስቶች ገልጸዋል። ባልደረባችን ተመስገን ፈቃዱ የመርሃ ግብሩ ተካፋይ ከሆኑ አርቲስቶች ጋር ቆይታ አድርገዋል። ተከታትለን እንመለስ። ቆይታው በጣም ደስ ይላል። ለመጀመሪያ ጊዜ ነው የተሳተፍኩት። በጣም ጥሞና ውስጥ በደም መረጋጋት ውስጥ የሚከት መንፈስ ያለበት ጊዜ ነው። ወይ በጣም ደስ ብሎኛል። በገና እንደዚህ በስነ ስርዓት ራሱን ችሎ ሲከበር አጋጥሞኝ አያውቅምና እንደዚህ አይነት ቦታ ላይ በመቅረቡ በዚህ ደግሞ በመገኘት በጣም ደስታ ነው የተሰማኝ። ስለ በገና ያለኝን አመለካከት ሞር ነው የጨመረልኝ፣ ከፍ ነው ያደረገልኝና እውነት ነው በገና እውነት ከልብ የሚያገናኝ ነገር ነውና በጣም ነው ደስ ያለኝ። በማህበረ ቅዱሳን ሚዲያ ተቋም አዘጋጅነት በተካሄደው የበገና ምሽት መርሃ ግብር ተሳታፊ ከነበሩት በርካታ አርቲስቶች መካከል ቀደም ሲል የነበራቸውን ቆይታ በጥቂቱ ገልጸውልናል። በገና ከመንፈሳዊ አገልግሎቱ በተጨማሪ በጭንቀት ውስጥ ላሉ ከፍተኛ የአእምሮ ችግር ለገጠማቸው ሰዎች ሁሉ አንዱ የሕክምና መንገድ ሆኖ እያገለገለ ያለ መንፈሳዊ መሳሪያ መሆኑንም የያሬድ ሙዚቃ ቤት ትምህርት ቤት መምህርት ብሌን ዮሴፍ ታነሳለች። በገና ፍጹም የተለዩ መገለጫዎች አሉት። በመንፈሳዊነት የሚሰጠን ጥሞና አለ። እንደ ክርስቲያን እንደ ኦርቶዶክስ ፍጹም የሆነ በዚህ በጾም ወራት ደግሞ ፍጹም የሆነ መንፈሳዊ ጥሞና ከምናገኝበት በተጨማሪ እንደ ሙዚቃው ሳይንስ ስንመለከተው ደግሞ ያለው ፍሪኩዌንሲው በጣም ዲፕ እና ሎው መሆኑ ቫይብሬሽኑ እንዳልኩ ደግሞ ይሄ የፍሪኩዌንሲው ከ20 አካባቢ ጀምሮ ነው እስከ 100 አካባቢ ሄርትዝ ይባላል። የሙዚቃ መሳሪያው የሚለካበት ፍሪኩዌንሲ ማለት ነው። ይሄ ማለት በዓለም ላይ በሳይንስ እንኳን ለቴራፒ የሚጠቀሙበት የፍሪኩዌንሲ አይነት ነውና ለጭንቀት ከዛም አልፎ ከፍተኛ የአእምሮ ችግር ላለባቸው ህሙማን ሁሉ ዓለም ላይ ይህንን ፍሪኩዌንሲውን ብቻ በመጠቀም ሰዎች የሚፈወሱበት በተኙበት ይሄኛውን የፍሪኩዌንሲ መጠን ብቻ እንደዚሁ አይደለም። እነዚህ የመሰሉ ዝማሬዎችና ሌሎች ብዙ መንፈሳዊ ሀሳቦችና ጥሞናን የሚከቱ ነገሮች ተጨምረውበት ቀርቶ ነው ማለት እሱ ያለበት ፍሪኩዌንሲ ብቻውን ሰዎችን የማዳን አቅም አለው። ይሄኛው እኔ ያልኩት አይደለም፣ በሳይንስ የተረጋገጠ ነገር ነውና ከሱ ከጥሞናው ጋር አንድ ላይ ሆኖ ደግሞ መንፈሳዊነት ሲጨመርበት ማንነት ሲጨመርበት እሱ ውስጥ የሚነሱት ደግሞ ፍጹም መንፈሳዊ የሆኑ ግጥሞች ጥሞናዎች ሲጨመሩበት ደግሞ በቃ በጣም ፍጹም የሆነ ሌላ ታሪክ ውስጥ ነው የሚከተውና እንግዲህ እንደ ሙዚቀኛም እንደ ሳይንሱም እንደ ሀገር
ከዚህ የበለጠ መጠቀም የምንችልበት እንደ የሕክምና ባለሙያዎችም ጭምር ሰዎች ይህን ፍሪኩዌንሲ እንደሚያስፈልጋቸው በሳይንስ የሚረጋገጥ ነገር ስለሆነ ይሄኛውንም እንደ ሕክምና እንደ ሚውዚክ ቴራፒ የምንቆጥረውም ጭምር እንደሆነ ግለጽ ፈልጋለሁ። ዓለም ያላደከመው ሰው የለም፣ ሁላችንም በዓለም ደክመናል ያለው አርቲስት አማኑኤል ንጉሴ ይህ የበገና መርሃ ግብር እረፍት እንዲሰማን አድርጎናልም ብለዋል። እንግዲህ አሁን እኛም ዝም ብለን በዓለም ቦታ እንገናኛለን እንጂ በተለያየ ፊልድ ላይ ያሉ ሰዎች አሉ። ዶክተሮች ይኖራሉ፣ ኢንጂነሮች ይኖራሉ፣ የተለያዩ ሰዎች ከሃይማኖት ውጪ ያሉ በዓለም ስራ ለስጋቸው የሚሮጡ ብዙ ሰዎች ይኖራሉ። እንዲህ አይነት ቦታ ነው የመንፈስ ህይወት የሚሰበስበን። እንዲህ አይነት ቦታ ነው እናንተም አመጣችሁ ሰበሰባችሁ። ስለዚህ ይሄ እጅግ በጣም ለኛ ትልቅ እድል ነው ወይም ደግሞ ትልቅ ጥቅም ነው። አንድ ከፈጣሪ የምንገናኝባት ነች። በእለቷ 2 ሰዓቷንም 1 ሰዓቷንም ለፈጣሪ መስጠት በእናንተ ዘንድ ስለመጣልን ነው ዛሬ እዚህ ቦታ ላይ የተገኘ ነው። ስለዚህ እኛም እንድንባረክ እኛም እንድንቀደስ እኛም ራሳችን እንድናስብ አድርጋችሁናልና ይበል ነው የሚያሰኘው። ይቀጥል ይበል። ምክንያቱም ሁላችንም መገኘት እንፈልጋለን። እዚህ ቦታ ላይ ሁላችንም መምጣት እንፈልጋለን። ዓለም ያላደከመው ሰው የለም። እቺ ቦታ ነች እረፍ የሚልባት ጊዜና እኔ ያገኘሁትን በረከት በቤቱ ያለው በተለያየ አጋጣሚ ያላገኘው ሰው መጥቶ እንዲያገኘው ነው ፈልገው እኔ ያገኘሁትን እረፍት ስለማቅ ማለት ነው። ስለዚህ ሁላችንም ይሄ እድል ይስጠን። ይሄን እድል ደግሞ ለሰጣችሁ ለእናንተም እግዚአብሔር ያክብርልን ነው። በገና በመንፈሳዊ ጥሞና ውስጥ የሚከትና ራሳችን እንድንመለከት የሚያደርግ በመሆኑ ይህ አይነት መርሃ ግብር ሊቀጥል ይገባልም ብለዋል። በገና እውነት ከአምላክ ጋር ብቻ ሳይሆን ከራስ ጋርም የሚያግባባ ነገር ነውና ስለዚህ 2 አይነት ጥቅሞች አሉት። እንዳልከው በጣም ምሳሌዎች ይፈልጋሉ። ራስን ወደ ማረጋጋት ያመጣል፣ ራስን ወደ ማሰብ ይመጣልና በተለይ በዚህ ጊዜ ራስን ማሰብ ስለሆነ ዋናው ትልቁ ዓላማ ራስን ያገናኛል ብዬ አስባለሁ። ስለዚህ እነዚህ ጥሞናዎች ወደ ሰላም፣ የራስን ሰላም ስትገዛ ደግሞ የጓደኛህን ሰላም ከዛም የአካባቢህን ሰላም ትገዛለህ። ስለዚህ እንዲህ ያሉ መንፈሳዊ ጥሞናዎች ያሉባቸው ነገሮች ብዙ ነገራችንን ለመፍታት የሚበጀን ነገር እንደሆነ ይሰማኛል። በማህበረ ቅዱሳን የዜማና ኪነ ጥበብ ማዕከል ከማህበሩ የሚዲያ ተቋም ጋር በመተባበር የበገና ምሽት ማዘጋጀቱ ይታወቃል። የዜማና ኪነ ጥበብ ማዕከሉ በገናን ለዓለም ለማስተዋወቅ በትኩረት እየሰራ ሲሆን ይህ ዝግጅትም አንዱ ማሳያ መሆኑ ተጠቅሟል። ሀብቴ ብርሃኑ ማህበረ ቅዱሳን እየጠፉ ካሉት መንፈሳዊ አገልግሎት ዜማ መሳሪያዎች ውስጥ የሚመደበውን በገና እንዳይጠፋ በርካታ ስራዎች እየሰራ ነው። ከነኚህም ማሳያዎች አንዱ የሆነው የመሳሪያውን አበርክቶት ከመግለጽ አንጻር የዜማና ኪነ ጥበባት ማዕከል ከማህበረ ቅዱሳን የሚዲያ ተቋም ጋር በመተባበር የበገና ምሽት በግራንድ ኤሊያና ሆቴል ማካሄዱ ይታወሳል። መርሃ ግብሩ የቅድስት ቤተክርስቲያን መንፈሳዊ ዜማ መሳሪያዎችን ለትውልድ ማስተላለፍና ሌሎች ዓላማዎችን አካቶ መካሄዱን የማዕከሉ አገልጋዮች ተናግረዋል። ዓላማ አድርጎ የተነሳው እንግዲህ በህብረት እግዚአብሔርን ማመስገን ነው ዋና ዓላማ። ከዛ በተጨማሪ ግን የቤተ ክርስቲያናችን የዜማ መሳሪያዎች ያላቸውን ስርዓት ማሳየት ነው ዋና ዓላማው እሱ ነበረ። ከዛ በተጨማሪ ደግሞ እነዚህ የዜማ መሳሪያዎች ክብራቸውን ጠብቀው ለትውልድ እንዲተላለፉ ማድረግ ነበር። ለዚህ ጉልህ አስተዋጽኦ ያበረከቱ መምህራን፣ ታላላቅ አንጋፋ መምህራን ነበሩ በመርሃ ግብሩ ላይ። እነሱን የማመስገን ሪኮግናይዝ የማድረግ እና የማበረታታት ምክንያቱም ብዙ ዋጋ ከፍለው ስለሆነ እዚህ ያደረሱት። ሌላው በዜማ መሳሪያዎችም ላይ እንዲሁ በመተባበር አብሮ በማመስገን ደረጃ ትልቅ ስራ እየሰራ ስለሚገኝ ይህንን መርሃ ግብር ተነድፎለት ከሰንበት ተማሪዎች ጋር፣ ከማህበራት ዘማሪያን ጋር፣ ከግል ዘማሪያን ጋር አብሮ የማመስገኛ መርሃ ግብር ነበረ። ዓላማው ባጭሩ እነዚህን የያዘ ነበር። ማህበረ ቅዱሳን በገናን በማጉላት ረገድ ድርሻውን እየተወጣ ይገኛል ያሉት አገልጋዮቹ በተለይም ዝማሬዎች በተለያዩ ቋንቋዎች መዘመራቸው የመርሃ ግብሩን ውጤታማነት ያሳያል ብለዋል። ስራዎቹን እነዚህን የዜማ መሳሪያ ስርዓቱ የታየበት ወይም ደግሞ ጎልቶ የታየበት መሆኑ ይሄ አንዱ ውጤታማነቱ ነበር። ከዛ በተጨማሪ ደግሞ የማህበሩ እየሰራቸው ያሉ ስራዎች በቋንቋዎች ዙሪያ በተለይ መዝሙሮች የቀረቡት በ4 ቋንቋዎች ነው። በአማርኛ፣ ኦሮሞኛ፣ ትግርኛ እንዲሁም ደግሞ እንግሊዘኛ እና ምንም መስራት እንደሚቻል ያሳየ መሆኑ ያው ውጤታማነቱ ነው። የመሳሪያውን ከማስተዋወቅ አንጻር ትልቅ ስራ እየተሰራ ይገኛል። አሁንም ወደፊትም ማለት ነው። ያንን ከማስተዋወቅ አንጻር ማህበረ ቅዱሳን ትልቁን ድርሻ እየወሰደ የሚገኝ ሲሆን ትምህርት ቤት ከመክፈት ጀምሮ መምህራንን ካሉበት ቦታ አምጥቶ ከተማሪዎች ጋር ከማገናኘት ጀምሮ የስልጠና ስራዎችን ከመስራት አንጻር ይህ መርሃ ግብር ትልቅ አስተዋጽኦ አድርጓል ብለን እናስባለን።
በቀጣይም ከባለድርሻ አካላት ጋር በመሆን የዜማ መሳሪያዎችን በይበልጥ ለማስተዋወቅ እቅዶች ታቅደው ተግባራት እየተከናወኑ መሆናቸውን አንስተዋል። በቋንቋዎች አሁን በ4 ቋንቋ ነው። ቀጣይ ከዚህ በተሻለ በተለያዩ ቋንቋዎች አገልግሎቱን ለመፈጸም እንዲሁም ደግሞ በቅርቡ አሁን ወደፊት ፍኖተ ያሬድ የሚል አለ። በዛ ላይ ሁሉንም አካላት ያሳተፈ አገልግሎት የሚፈጸም ይሆናል። ከዚህ በተጨማሪም ከብሮድካስቱም ይሁን ከባለድርሻ አካላት ጋር በአንድነት በመሆን አገልግሎቱን ከእግዚአብሔር ጋር የምንፈጽም ነው የሚሆነው። በሀገር ውስጥም ከሀገር ውጭም ትልልቅ ስልጠናዎች አሁንም ድረስ ያው ጊዜው በፈቀደልን በኦንላይንም በአካልም በመገኘት መምህራኖችን በማፍራት ተማሪዎችን በማፍራት ትልቅ እቅዶችን ይዘን እየተንቀሳቀስ እንገኛለን። በተወሰነ ያሳካንም ነው ብለን እናስባለን። ሌላው እያንዳንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ እግዚአብሔርን በዜማ መሳሪያም ጭምር እንዲያመሰግን እያንዳንዱ ቤት ደርሶ ተደራሽ መሆን ነው። ይሄ እንግዲህ እግዚአብሔር ቢፈቅድ ወደፊት ልናሳካው ያሰብነው አንዱ እቅዳችን ነው። ተመልካቾቻችን ለዕለቱ ያዝነው አብይ ዜና በመቀጠል ላይ ይገኛል። የበገናን አገልግሎት ለማስፋት በህብረት መስራት እንደሚገባ የበገና መምህራን አሳሰቡ። የበገናን ክብር አስጠብቆ ለማስቀጠል በትኩረት ልንሰራ ይገባል ሲሉ መምህራኑ አክለዋል። ዲያቆን ኤርሚያስ ደባሱ ተጨማሪ ዘገባ አለው። በማህበረ ቅዱሳን ሚዲያ ተቋም አዘጋጅነት በተካሄደው የበገና ምሽት ተሳታፊዎች ውስጥ ዲያቆን አቤል ተስፋዬ፣ አቤል በገናና ኤርሚያስ ኃይላይ ይገኙበታል። የበገና መምህራኑ ከጣቢያችን ጋር ባደረጉት ቆይታ የተካሄደው የበገና ምሽት ለነገው የበገና አገልግሎት መስፋፋት ስንቅ የሚሆን ጅማሬ ስለመሆኑም ገልጸዋል። በተለይ በገናን ከማስተዋወቅ አንጻር ትውልዱ አሁን ያለንበት ትውልድ በገናን የሚረዳበትን እይታ በጣም የተሻለና በተገባ መንገድ ሲገለጽ ነበር የቆየው። በተለይ ከመጽሐፍ ቅዱስ አንጻር እንደገና ደግሞ ጥንታዊ አመጣጡንም ሁሉ በልዩ ሁኔታ የተብራራበትና እንዲሁም ደግሞ ከምንም በላይ የተገኙት ኦዲየንሶች በጣም የተለያዩ አይነት በመሆናቸው የኛን ያለንን እሴት ያለንን ታላቅ ዜማ መሳሪያ በከፍታ ለብዙ አይነት ሶሳይቲ ማህበረሰብ ያሳያል ይገልጣል ብዬ አስባለሁ። ስለዚህ እንደነዚህ አይነት መርሃ ግብሮች ያው ሊበረታቱ ይገባል። በመሆኑም የበገናውን አገልግሎት ከነክብሩ አስጠብቆ ለቀጣይ ትውልድ ለማሻገርና ለዓለም ለማስተዋወቅ ከበገና ማሰልጠኛ ተቋማትና ከሚመለከታቸው አካላት ጋር በህብረት መስራት እንደሚገባ አሳስበዋል። ይሄ ጉዳይ ከቤተ ክህነት አንጻርና ከባህልና ቱሪዝም ጋር በተያያዘ መሰረት በጣም በብዙ መንገድ ስራ እንደሚጠበቅብን እንደገና ደግሞ ይሄ የበገናው ህብረት በጣም ተጠናክሮ መቀጠል እንዳለበት አብሮ ለረጅም ጊዜና ለረጅም ዘመን አብረን መጓዝ እንዳለብን በተለይ ደግሞ በበገናው የትምህርት አሰጣጥ ዙሪያ በበገና መዝሙራት ዙሪያ ብዙ ስራ የምንሰራበት አቅጣጫ ነው ያለው። ስለዚህ ይሄንን ለኛ ብዙ ስንቅ ነው ያዝነው፣ ግን ለሌሎችም ተቋማት እንደዚሁ ተደራሽ ሆኖ በጋራ ሆነን የምንሰራበት መንገድ ቢፈጠር መልካም ነው ብዬ አስባለሁ። በገና ያክማል የሚለው መምህር ኤርሚያስ ኃይላይ በተለያዩ የሕክምና ተቋማት በገና የሚሰጠውን የፈውስ አገልግሎት በዘመናችንም በሰፊው ሊሰራበት እንደሚገባ አሳስበዋል። የበገና ቴራፒቲክ ሳይዱ እውነት ለመናገር ብዙ አዌርነስ ክሬት ማድረግ ያለብን ብዙ የማነቃቃትና ይህን ነገር በደንብ ሰዎች እንዲያውቁት የማድረግ ስራ ይጠበቅብናል። እንደ ምስጋና እንደ ጸሎት ዜማ መሳሪያው በደንብ ይታወቃል፣ ግን የፈውስ ነገሩ ፕራክቲስ ሲደረግ ብዙ ሰው ያውቀዋል። በእርግጥ ግን ልምምድ ሲደረግ ብዙ አይታይበትም እና ይሄ አሁን የሰማነው ህብረ ዝማሬ በራሱ ፈውስ ነው። ፈውስ መሆኑን ግን በደንብ መንገር በደንብ ማስተማር አለብን። ሳይንስ በተደገፈ መልኩ የተጠና ስትራክቸርድ የሆነ ስራ በመስራት በኩል ብዙ ነገሮች ይጠበቁብናል። ማህበረ ቅዱሳን የቤተ ክርስቲያን የእውቀት ሀብት ለመሰነድ እያከናወነ ባለው የመዝገበ አእምሮ ፕሮጀክት ላይ በትኩረት እየሰራ መሆኑን አሳወቀ። ስራውም ከግብ ይደርስ ዘንድ የቤተ ክርስቲያን ምሁራን ባላቸው ኃላፊነት ተሳትፏቸውን አጠናክረው ሊቀጥሉ እንደሚገባ ተመላክቷል። ተጨማሪ ዘገባው በተከታይነት ይቀርባል። በኢትዮጵያ ቅድስት ቤተክርስቲያን የእውቀት ሀብትና የታሪክ ምስክርነት ቢኖራትም ነገር ግን የመዝገበ አእምሮ ዝግጅት የተጀመረው ዘግይቶ በመሆኑ
ኋላ ቀር አድርጓታል። ይህንንም ለመቅረፍ ማህበረ ቅዱሳን በአቅም ማጎልበቻ ጥናትና ምርምር ተቋም በኩል የመዝገበ አእምሮ ቅጽ 1 ፕሮጀክት እየሰራ ይገኛል። ፕሮጀክቱም ያለበት ደረጃና በቀጣይም ሊተገበር ስለታሰበው በርካታ ስራዎች ከምሁራን ጋር ሰፊ ውይይት አካሂዷል። የማህበረ ቅዱሳን የስራ አመራር አባል ሊቀ ትጉሃን ቀሲስ ዶክተር ሙሉጌታ ስዩም በውይይቱ ላይ ባደረጉት ንግግር የቅድስት ቤተክርስቲያን መንፈሳዊና ቁሳዊ እውቀት በዘመናዊ መንገድ ጥቅም ላይ አለማዋላቸው ተደራሽ እንዳይሆኑ አድርጓቸዋል ብለዋል። በብዙ ድካምና በከፍተኛ መስዋዕትነት ከትውልድ ወደ ትውልድ የተላለፉት የቤተክርስቲያን የእውቀት ሀሳቦች ዘመኑን በዋጀ መንገድ በአግባቡ በመሰባሰብ በማደራጀትና በስርዓት መጠበቅ በኩል በዘመናዊ መንገድ ጥቅም ላይ የመዋል ስራ በሚገባ አልተሰራም፣ አልተከናወነም። የመዝገበ አእምሮ ፕሮጀክት ዝግጅት የትግበራ ሂደትና የምዕመናን ሚና የተመለከቱ ገለጻዎች የተደረጉ ሲሆን በጸሐፊዎች ዘንድ ለስራው ትኩረት ያለመስጠት ሁኔታዎችም መታየታቸው ተነስቷል። ልዩ ልዩ ችግሮች አሉ። ከነዚያ ችግሮች ውስጥ አንዱ እንዲጽፍ የተሰጠው ሰው የሚጽፍበትን ኢንትሪ ተቀብሎ ስራዬ ብሎ አለመጻፍ ነገር አለ። ይሄ ስራ የሚሰራው ጠንካራ የጽህፈት ቤት ሰራተኞች በመኖራቸው ብቻ አይመስለኝም። እኔ እስከተረዳሁት ድረስ ቅንና ተባባሪ ጉዳዩ የኛ ነው የሚሉ የመዝገበ አእምሮ ጸሐፍት ሲኖሩ ነው። ያንን ሰው ካልተረዳ በስተቀር አስቸጋሪ ነው የሚሆነው። ኢንትሪዎቹን የሰጠነውና ክትትል እንዲደረገው ያደረግነው በአርትዖት ኮሚቴው በእያንዳንዱ ስር ነው አከፋፍለን የሰጠነው። ይሄ ግን የሚያዋጣና ጥሩ መንገድ ሆኖ አላየነውም። ስለዚህ ከዚህ በኋላ የምናደርገው ምንድነው? እያንዳንዳችሁን ዛሬ በምትሰጡን አድራሻ መሰረት እናገኛለን። የሰጠናችሁንም ኢንትሪ ጻፋችሁበት አልጻፋችሁበት እያል እንጎተጉታችኋለን። ስራውን ስንሰራው ደግሞ ከዚሁ ጋር ተያይዞ ያለ ችግር ምንድነው? ይሄ የምንሰራው ስራ ትልቅ ቁም ነገር ነውና ምርምር የሚጠይቅ ነውና ማሰብ ያለብን ነገር ነውና በደንብ በቁም ነገር መስራት አለብን የሚለውንም ግንዛቤ ወስዶ አለመስራት ነው። እያንዳንዱ የምንወስደው ርዕስ ምርምር የሚጠይቅ በሱ ላይ የተጻፉትን ነገሮች ሁሉ ማወቅ። በመጨረሻም ይህ ፕሮጀክት በስኬታማነት እንዲጠናቀቅ ተሳትፎ እያደረጉ የሚገኙ ሁሉም አካላት በእኔነት ስሜት ስራዎችን አጠናክረው መስራት እንደሚጠበቅባቸው መልእክት ተላልፏል። የተሰጠንን ድል ሚስ እንዳናደርገው ሰርተንበት ዋጋ እንድናገኝ ታሪክ ሰርተን እንድናልፍ ለትውልዱ ለቤተ ክርስቲያን ትልቅ አስተዋጽኦ ማድረግ እንድንችል እግዚአብሔር ይርዳን። የሰማይ አምላክ ያከናውንልናል። እኛ ባሮቹ ተነስተን እንሰራለን እንዳለ ይህንኑ ዓላማ አድርገን ስራችን እንድናከናውን ጥሬን አስተላልፋለሁ። ጸሐፊዎችንና ኤዲተሮችንም ማጣመር ቢቻል አንዳንዱ ላይ ጸሐፊ የሆኑ ሰዎች እንደገናም ደግሞ በሌላው ስራ ላይ ራሳቸው ኤዲተር ሆነው የሚሰሩበት ነገር ቢሆን የራሳቸውንም ክፍተት ሊያዩ ይችላሉ፣ ሌሎችንም ሊያግዙ ይችላሉ የሚል ሀሳብ ይሰማኛል። ብዙ ትጋት የሚጠይቀን ነገር ይመስለኛል። ክትትል የሚጠይቀን ነገር ይመስለኛል። እነዚህ ያልጻፉ ሰዎችም ለምን እንዳልጻፉ የሚጠየቁና እንደገና ደግሞ እንዲጽፉልን ብናደርግ ስራው ክትትል በጣም ያው የእናንተ ብቻ ድካም ሳይሆን እያንዳንዱ ሰው መዝገበ አእምሮ የሚሰጠው ሰው ለእምነቴ ለሃይማኖቴ ልማተቤ ነው ብሎም ማሰብ መቻል አለበት ብዬ አስባለሁ። በዛሬው ዕለት ታስበው ከሚውሉት ቅዱሳን መካከል አባ ሚካኤል ሊቀ ጳጳስን የተመለከተ አጭር ታሪክ ወደ እናንተ ይቀርባል። ተከታትለን እንመለስ። አባ ሚካኤል ሊቀ ጳጳሳት በዛሬዋ ቀን ባለረፍታቸው የሆነ አባ ሚካኤል በትውልዳቸው ግብፃዊ ሲሆኑ ገና በሕፃንነታቸው ገዳማዊ ሕይወትን መርጠዋል። በዘመኑ የሀገረ ግብፅ ሊቀ ጳጳስ በማረፋቸው አባ ሚካኤልን ሹሙት የሚል ቃል ከሰማይ ሰምተው እንሹም አሉት። እንቢ ቢላቸው ግድ ብለው አስረው ሹመውታል። በእንበረ ማርቆስ ላይ ጵጵስና ተሹሞ ብዙ መከራዎችን የተቀበለው አባ ሚካኤል በወቅቱ የነበረው የግብፅ ከሊፋ አባ ሚካኤልን አስሮ በሕዝቡ ፊት ይደበድባቸው ነበር። ከመከራውን ብዛት የተነሳ በርካቶች 20 ሺህ በላይ ምዕመናን ሃይማኖታቸውን የከዱ ሲሆን ይህንን የሰሙት የወቅቱ የኢትዮጵያ ንጉሥ በመንፈሳዊ ቅንዓት 100 ሺህ ፈረሰኛ፣ 100 ሺህ በበቅሎ፣ 100 ሺህ ሰራዊት በግመል ጭነው ወደ ግብፅ ወርደው የግብፅን ክርስቲያኖች ከመከራ ታድገዋል። አባ ሚካኤልም ከእስር ከተፈቱ በኋላ የካዱ ምዕመናንም መልሰው ከዓመታት ተጋድሎ በኋላ በዚች ቀን አርፈዋል። አምላከ ቅዱሳን ከቅዱሱ በረከት ምልጃና ጸሎት ያሳትፈን፣ አሜን።
ተመልካቾቻችን ለዕለቱ ያዝነው አብይ ዜና የተከታተላችሁትን ይመስል ነበር። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩትኝ ኤልሳቤት ቤተ ነበርኩኝ። ለነበረን የአብሮነት ቆይታ ከልብ በማመስገን ቀሪ መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ይቆየን።